ይሄ ከ10 ዓመት በላይ ያስቆጠረውን የቱሪዝም ፖሊሲ አሁን ባለው ዓለም አቀፍ የቱሪዝም ኢንዱስትሪ ገጽታ በአገር አቀፍም ደረጃ ያሉትን እነዚህን ገጽታዎች በሚመጥን መልኩ ድጋሚ መቃኘት በማስፈለጉ ነው አሁን የቱሪዝም ፖሊሲ ክለሳ ያደረግን የምንገኘው። በዚህ የክለሳ ሂደት ውስጥ እንግዲህ በተለይ ደግሞ በዋነኛነት ዘርፉ በጣም በብዙ ተዋናዮች የታጀበ እንደሆነ ይታወቃል። ስለዚህ መንግስት መር የሆነ ፖሊሲ ከዛ ባሻገር በዋነኛነት ደግሞ የግሉ ዘርፍ የሚያንቀሳቅሰው ኢንዱስትሪ እንዲሆን በማሰብ ነው ይሄንን የፖሊሲ ዝግጅት ከተለያዩ ባለድርሻዎች ጋር እስካሁን ስንመካከርበት ቆይተናል። ብዙ የግብአት ማሰባሰቢያ መድረኮችንም ስናከናውን ቆይተናል። አሁን ወደ መጨረሻው ደረጃ ላይ ደርሰናል። ከበፊቱ በምን ይለያል የሚለውን በተወሰነ መልኩ ለማንሳት እንደሚታወቀው የቱሪዝም ዘርፉ ላይ ከፍተኛ ለውጥ እየታየ የሚገኝበት አንደኛው ገጽታው የሀገር ውስጥ የቱሪዝም እንቅስቃሴ ነው። ይሄ በከፍተኛ ሁኔታ እያደገ ነው። ይሄንን በሚመለከት የፖሊሲ ማዕቀፍ ስለሚያስፈልገው ዘርፉን በደንብ በተደራጀ መልኩ ለመምራት በሚያግዝ መልኩ የፖሊሲ ክለሳው እየተደረገ ነው። ከዛ ባሻገር የቱሪዝም ዘርፍ በዓለም አቀፍ ደረጃ በተለይ የቴክኖሎጂ አጠቃቀሙ እያደገ ነው የሚገኘው። ስለዚህ በፊቱ የፖሊሲ መልከታ ላይ የሌሉ አሁን የተጨመሩ ዘርፉን በቴክኖሎጂ የማገዙ አርቲፊሻል ኢንተለጀንስ እገዛዎች እንደዚሁ ከፍተኛ ውጤትም ያመጡ እንደሆነ ስለታየ ተወዳዳሪ የሆነ ኢንዱስትሪ ለመስራት እንዲቻል እነዚህን አዳዲስ መልከታዎች አካቷል። ከዛም በተጨማሪ ሌሎችም በአዲስ መልኩ በዚህ ፖሊሲ ላይ የተካተቱ ነጥቦች አሉ በፊት ውስጥ ያልነበሩ ማለት ነው። በጣም አሪፍ ዶክመንት በጣም አሪፍ ሰነድ ነው። እንደ ባለሙያዎችም እንደ ሴክተርም ብዙ ጊዜ ስንጠይቃቸው የነበሩ ነገሮች ሲያምን የነበሩ ነገሮች አድሬስ ያደረገ የፖሊሲ ድራፍት ሆኖ ነው ያገኘነው። ብዙ ለአመታት ሲነሱ የነበሩ ግን ያልተካተቱ ያልተነኩ ነገሮችን ኢንኮርፖሬት አድርጎ ነው ያቀረበው። ይሄ ፖሊሲ ሁሉንም ኦልሞስት ስንጠይቃቸው የነበሩ ሲለፋባቸው የነበሩ ብዙ መልስ ያላገኙ የነበሩትን ጥያቄዎች ሁሉ አካቶ እዚህ ጋር እንዲደርስ ላረገው ለቱሪዝም ሚኒስቴር ለባለሙያዎቹ እንዲሁም ስቴክሆልደሮች እኛንም ጨምሮ ይሄ ነገር እዚህ እንዲደርስ አስተዋጽኦ ላረጉት ሁሉ ታላቅ ምስጋና አለኝ። የፖሊሲ መውጣት አገራችን ከውጭው ዓለም ጋርም ሆነ በውስጥ ሀገር ውስጥ ንግድ የሚደረጉ የንግድ እንቅስቃሴዎች ዙሪያ ለንግዱ ማህበረሰብ ክላሪቲ ግልጽኝነት ፈጥሮ እንዴት መነገድ እንደሚችሉ ምን አይነት ፖሊሲ ስፔስ እንዳለ አውቆ ወደ ስራ ለመግባት በጣም የሚያግዝ ነው። ዘገየ ሊባል የሚችል ነው። እስካሁን ድረስ ፖሊሲ አልነበረንም። በ1952 ዓ.ም የወጣው የንግድ ህግ ወይም ኮመርሻል ኮድ ተንተርሰን ነው እየሰራን ያለነው። ያለ ፖሊሲ የሆነ ሴክተር መምራት በጣም ከባድ ነው የሚሆነው። ምክንያቱም ፖሊሲ ማለት የመንግስት እይታ ማለት ነው። በዛ ሴክተር ላይ መንግስት በዚህ መልኩ ማየት ይፈልጋል የሚል ስለሆነ እጅግ በጣም ግልጽኝነት በመፍጠር የንግዱ ማህበረሰብ የተነቃቃ ተሳትፎ እንዲያደርግ ለማድረግ ያስችላል ማለት ነው። ዓለም ንግድ ድርጅት ኦልሞስት ፎሬን ዳይሬክት ኢንቨስትመንት ለመሳብ የሚደረግ ጥረት ነው። ንግድን ከዓለም ጋር ለማሳለጥ የሚደረግ ስራ ነው። ስለዚህ ብዙ ክሮስ ካቲንግ ነገሮችን በውስጡ የሚያቅፍ ነው። ነገር ግን እንደ አንድ አጋዥ ኢንስትሩመንት እና ዶክመንት ሊያግዝ ይችላል። ዓለም ንግድ ድርጅት ድርድርም የኢትዮጵያ ንግድ ፖሊሲ አላት መባሉ የሚተነበይ የሚገመት የንግድ ከባቢ አላት ብሎ ስለሚወሰድ ማለት ነው።
ከአፍሪካ ነጻ ንግድ ቀጠና አንፃር ኦልሞስት ድርድር ጨርሰን በጉድስ ኦፈር ጸድቆልን ንግድ ልንጀምር ነው የሙከራ ንግድ ዞሮ ዞሮ ያንን ትግበራ በፖሊሲ መደገፍ የበለጠ ውጤታማ እንዲሆን የተቋማት ቅንጅት እንዲዳብር ለማድረግ የመንግስት ትልቁ ሰነድ ስለሚሆን የሚኒስቴር መስሪያ ቤቱ አይደለም የመንግስት የፌደራል መንግስት ፖሊሲ ስለሚሆን በዛ ደረጃ ተቋማትን ለማስተባበር እና ፈጻሚ አካላትን የተልእኮ አንድነት ለማራገጥ ያግዛል ተብሎ ይወሰዳል። ለሁሉም ነገር መሰረት ፖሊሲ ነው እቅድ ነው ማፕ ነው ይሄ አንዱ መመሪያ ነው ማለት ነው ስለዛ በዛ መሰረት ማድረግ ያለብን ነገር ሁሉ ማድረግ የምንችለው ይሄ ፖሊሲ ሲኖር ነው በውጭ ንግድ ስራ የተሻለ ተጠቃሚ የተሻለ ተሳታፊ እንዲሆኑ የተለያየ ጥራት ያለው ምርታቸውን ይዘው ያለ ምንም ችግር ምናልባት ውጭ ሀገር ወይም ደግሞ ወደ ኤክስፖርት ሄደው መሸጥ እስኪችሉ ድረስ እስኪደራጁ ድረስ ቢያንስ ድንበር ላይ ሽያጭ ማካሄድ እንዲችሉ በህጋዊነት ማለት ነው ስለዚህ ይሄ ለረጅም ጊዜ ስንጠብቀው የነበረ ስለሆነ እዚህ ደግሞ የተሻለ ፖሊሲ ነው ብዬ ነው ማስበው የተሻለ እንድንሰራ ያስችለናል